በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የትላልቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي ቆንጆናት አፍላ 20 ዓመቷ ነው። ጎረምሶች ሲያዩዋት አይናቸው ይጎለጎላል። ጎልማሶች አይተው ይመኟታል። ወንዶች ይከጅሏታል። ሴቶች በቀናት እንደ ሽንኩርት ይልጧታል። አንድ ቀን እንዲህ ስል ጠየቅኳት፣ ማግባት የምትፈልጊው ባል ምን መስፈርት እንዲያሟላ ትፈልጊያለሽ? በፍጥነት መለሰችልኝ፣ የተማረ መሆን አለበት፣ ማስተርስ ያለው ይመረጣል፣ ከተቻለ የግል ቢዝነስ የሚሰራ ካልሆነ ግን አሪፍ ደሞዝ ሊኖረው ግድ ነው። መኖሪያ ቤቱ G+2 ቢሆን ደስ ይለኛል። ከG+1 በታች ግን አልፈልግም። መኪና በጣም ነው የምወደው። አሪፍ መኪኖች ቢኖሩት አሪፍ፣ ካልሆነም ከተጋባን በኋላ እኔ እንዲገዛ አድርገዋለሁ። ሙድ የገባው ቢሆን ደስ ይለኛል። ሁሌ ግን የሚቅም መሆን የለበትም። ጨዋታ የሚያውቅ ሁሌ የሚያስቀኝ። ቁመቱ በጣም እንዲረዝም አልፈልግም። እኔ አጠር ስለምል በጣም እንዳይበልጠኝ። ደረቱ ሰፋ ያለ ሆኖ ቦርጭ የሚባል እንዲኖረው አልፈልግም። ጸጉሩ ፍሪዝ ቢሆን ደስ ይለኛል። ድሬድ ቢሆን ደግሞ ነፍስ ነው። አይኑ የሚያምር፣ መልኩ ጠይም መሆን አለበት። በጣም ቀይ ወይም በጣም ጥቁር ወንድ አልወድም። አለባበሱ ዘናጭ መሆን አለበት። የሚወደኝ፣ የሚንከባከበኝ፣ ሮማንቲክ የሆነ በሳምንት ቢያንስ 2 የሻማ እራት ያለበት ሆቴል የሚጋብዘኝ፣ ከበዓላት ቀናቶች በተጨማሪ ስጦታ እያመጣ ሰርፕራይዝ የሚያደርገኝ፣ ፍቅር የሚያውቅ በተለያየ ቁልምጫ ስም የሚጠራኝና ታማኝ፣ ከኔ ውጪ አንዲት ሴት የማያይ። ይበቃል አልኳት፣ እንደማታቆም ስለገባኝ። እንዲህ አይነት ወንድ ኢትዮጵያ ውስጥ ቀርቶ በዩኒቨርሱ ውስጥ እንኳን አይገኝም አልኩ በውስጤ። ለሷ ግን አልነገርኳትም። ከ5 ዓመት በኋላ ሳገኛት 25 ዓመቷ ነበር። አላገባችም። ዩኒቨርሲቲ ጨርሳ ስራ ይዛለች። አሁንም ታምራለች። እንደ ድሮ ግን የሰው ሁሉ አይን ማረፊያ አይደለችም። መልሼ ያንኑ ጥያቄ ጠየቅኳት። ማግባት የምትፈልጊው ባል ምን አይነት ነገሮች ማሟላት አለበት? የማፈቅረው ሰው መሆን አለበት። ፍቅር ከሌለ ላገባው አልችልም። ከማልወደው ሰው ጋር አንድ ቀን ላድር አልችልም። ታማኝ እንዲሆን እፈልጋለሁ። እንዲያከብረኝ እፈልጋለሁ። ጥሩ ስራ ቢኖረው፣ ማንበብ የሚወድና በሐሳብ የምንግባባ ቢሆን ደስ ይለኛል። ቆንጆና ሀብታም ከሆነ ጥሩ ነው። ካልሆነም ግን አብረን ሰርተን መለወጥ እንችላለን። ዋናው መግባባት ነው። በተረፈ ቤተሰቡን የሚወድና የማይዋሽ መሆን አለበት። ወንዱ ሁሉ የማይታመን ሆነብን እኮ። ዋናው የሚታመን ከሆነ ሌላው ችግር የለውም። ጊዜው ይሮጣል። ከ5 ዓመት በኋላ ስንገናኝ አላገባችም። 30 ዓመት እያለፋት ነበር። ደግሜ ያንኑ ጥያቄ ጠየቅኳት። ማግባት የምትፈልጊው ባል ምን አይነት ነገሮች ማሟላት አለበት? ትንሽ አሰብ አደረገችና የምግባባው ሰው ከሆነ ሌላው ችግር የለውም አለች። መልኩ፣ ጸጉሩ፣ ሀብቱ፣ ዕውቀቱስ አልኳት። ወንድ ልጅ ደግሞ መልክ ምን ያደርግለታል? ከቻምፓንዚ ወይም ከዝንጀሮ መለስ ካለ ሌላው ችግር የለውም አለች እየሳቀች። ከ5 ዓመት በኋላ ሳገኛት አግብታ 2 ልጆች ወልዳ ነበር። ባሏ አጭር፣ ጥቁር፣ መላጣ፣ የከባድ መኪና ሾፌር፣ ቦርጭ ያለው፣ ሱሪውን ቦርጩ መሃል ላይ የሚታጠቅ
ሁል ጊዜ ማላጣውን የሚያልበው ነገር ነው። እንዴት ነው ትወጂዋለሽ አልኳት። ምን ማለትህ ነው? ትዳር አይደል? ማለቴ ድሮ የነገርሽኝ አይነት ሰው አይደለም ብዬ ነው። ያኔማ አየር ላይ ነበርኩ። እድሜ መስታወት ነው፣ ብዙ ያስተምራል። አሁን ተምረን ልብ ገዝተን ነው አለች ተከዝ ብላ። በትዳርሽ ደስተኛ ነሽ አልኳት እያዘንኩ። ደስታ አንጻራዊ ነው። በልጆቼ ደስ ይለኛል፣ ትዳሬን አከብራለሁ። በተረፈ ግን እየኖርኩ ነው አለች ፈገግ ብላ። በዛች ቅጽበታዊ ፈገግታ ውስጥ የጊዜን ኃይለኝነት አየሁ። በስተመጨረሻም የተረዳሁት ነገር ሴት ልጅ የተጋነነ መስፈርቷ ጠላቷ እየሆነ ነው። ውድ እህቶቼ ተማሩበት። ከምንም በላይ መስፈርቶች መደርደር ሳይሆን ወደ አላህ እጅ ዘርግቶ ዱዓ ማድረግ ነው። አላህ ሆይ መልካም የሆነን ባል፣ ሳሌሕ የሆነን ባል፣ የሚወደኝ የምወደው፣ የሚንከባከበኝ የምንከባከበው ስጠኝ። ብዙ ዱዓዎች አሉ። ወላሂ ዱዓ ነው ትልቁና ኃይለኛው መሳሪያ እንጂ መስፈርት በደረደር አይደለም። ቁንጅና ባላት አይደለም፣ ወይም ሀብት ስላላት አይደለም። ቁንጅና፣ ሀብት፣ ስንትና ስንት ንብረት ኑሯቸው ትዳራቸው ያላማሩ አሉ። ሰላም የማይሰማቸው ፍቅር ያልሰፈነበት ቤት ስንት አለ ወላሂ። ስለዚህ ሁሌም ቢሆን ዱዓ እናድርግ። ካሉትም እና ተወዳጅ ከሆኑትም ዱዓዎች መካከል አንዱ اللهم هب لنا من أزواجنا وذرياتنا قرة أعين. الله سبحانه وتعالى يسبننا يساكلن. يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم قلت وقولك الحق ادعوني أستجب لكم. يا الله በቤታችን ውስጥ ሰላምና ፍቅር አንግስልን። በፍቅር በሰላም በመግባባት ያማረ ቤተሰብ አድርግልን። በመሐከላችን ሸይጣን እንዳይገባና መግባባትና መዋደድ እንዲሰፍን አድርግልን ያ አላህ። اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم أنت السلام ومنك السلام تباركت وتعاليت يا ذا الجلال والإكرام. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم قلت وقولك الحق ادعوني أستجب لكم. يا الله በቤታችን ውስጥ ሰላምና ፍቅር አንግስልን። በፍቅር በሰላም በመግባባት ያማረ ቤተሰብ አድርግልን። በመሐከላችን ሸይጣን እንዳይገባና መግባባትና መዋደድ እንዲሰፍን አድርግልን ያ አላህ። اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم أنت السلام ومنك السلام تباركت وتعاليت يا ذا الجلال والإكرام. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.